እንዳይደመጥ ተከለከለ። ኦኬ እንስማው እስኪ ይለኛል እዚህ ጋር እስኪ ኦኬ ስልኬ ላይ ከሌለ እዚህ ጋር ነው የሚችለው። ኦኬ አድማጭ አጥቷል። ማናገሩኛ ያን ማከማ ከጥቅም ወጭ ሆኖ እንዴት ነው ማንናገረው? ከሚገመተው በላይ አልፎ ሄዷል። ድምፁ ሰማችሁ? እግር ከሚጠበቀው በላይ አልፎ ሄዷል ወገኖች። በዚህ ደረጃ ያ ምስኪን ህዝብ፣ በዚህ ደረጃ ያ በጣም አድናቂዎቹ አንዳንድ ቤት ገብቶ ይናገራል እና ቶክቻው አድናቂዎቹ ተከትለው ይሄዳሉ። እሱ ትግል ነው የሚናገረው። ድምፁን ስለሚወዱት ብቻ ቶክቻው ተናግሮ ከጨረሰ በኋላ ይደገም ይላሉ። በዚህ ደረጃ ድምፁ ደስ ይላል። በነገራችን ላይ በጣም የሚገርም ህዝብ ተዋርዷል። በቃ ተዋርዷል። ተመልከቱ እስኪ ሐዋሳን ተመልከቱ እስኪ ሐዋሳ ላይ የሆኑ ያሉ ነገሮችን ተመልከቱ። ስቴዲየሙንም ብትሉት እስኪ ስቴዲየሙ ለምንድን ነው ተጀምሮ የቆሙ? ብር በልተው እነማን ናቸው ሲባል እነ እገሌ እና እነ እገሌ ታዲያ የታሉ ሲባል አሉ። ዘና ብለው ደረታቸውን ነፍተው በቃ ተከቦ እየሄዱ ፈገግ እያሉ በቃ እየተዝናኑ በቪኤቲውን በምን ብቻ እየተዝናኑ አየ። ስለዚህ እነዚህ ሰዎች ከለላ አላቸው ማለት ነው በዘረፉት ነገር። ወንጀለኞች ከለላ የሚደረግላቸው ምድር ነው እንደ ሐዋሳ አይደለም። ስለዚህ ከዚህ የሚያልፍ ነገር ካለ አጉል ሰዓት ላይ አጉል ነገር እንዳይጀመር ካሁኑኑ መንቃት አለብን። ሁላችንም ካሁኑ መንቃት አለብን። የሲዳማ ህዝብ፣ የሐዋሳ ወጣት፣ ሲዳማ፣ ወላይታ፣ አማራ፣ ከምባታ ይሁን ጉራጌ ይሁን ማን ይሁን ሁሉም የዚህ በደል የዚህ ገፈት ተካፋይ ነው። ሁሉም በደል ደርሶበታል። ሁሉም ተገፍቷል። ሲዳማ ዘረኛ አይደለም። እነሱ በሲዳማ ህዝብ በዘረኝነት በቃ ጊዜ እነሱ ነው በማስባል ሊጠቀሙ ይችላሉ። ሰፊ የሲዳማ ህዝብ ግን አይወክሉም እነሱ። ረጅም ቪዲዮ ስለሆነ ትንብያ ያሳያቸዋለሁ። ሌላኛውን ይሄን የተናገረው ለዚህ ደግሞ የክልሉ አስተዳዳሪዎች ምላሽ ሰጡ። ፌር መሆን አለብኝ። የክልሉ አስተዳዳሪዎች የሰጡት ምላሽ ቶክቻው መጀመሪያ ጥያቄ ያነሳው የግሉን ጥያቄ ነበር ያነሳው። መጨረሻ ላይ ግን የህዝቡ አደረገው። መጀመሪያ ሲጠይቅ የሲዳማ አድማጭ አጥቷል። የኔ ጥያቄ ያልተመለሰልኝም ለሳውንድ ትራክ ለሙዚቃ ማጀቢያ እንዲሰርቼ ይህን ያለ የከፈላችሁኝ ለሌሎች የከፈላችሁ በሚል ነው የተነሳው። መጨረሻ ላይ ግን የህዝብ አደረገው ይላሉ። ኦኬ ፖይንቱ ምንድን ነው? አብዛኛው ወጣት ግን የግሉንም ያርግ የህዝቡንም ያርግ አብዛኛው ወጣት አሁን እንደሚታየው የቶክቻውን ሀሳብ ግን ይገዙታል ብዬ አስባለሁ። ስለዚህ ስለ ቶክቻውና ስለተፈጠረው በክልሉ ስለተፈጠረው ነገር ምንድን ነው የታዘብከው ላላችሁኝ ይሄን ነው የምለው። ይሄ ጉዳይ ወዴት ሊያመራ ይችላል? ንግግሮቻቸውን ስታደምጡ ከክልሉ አስተዳዳሪዎች ጋር በተቃራኒ የቆሙ ታጋዮች
ጉዳያቸው ለፌዴራል መንግስት ያስታውቃሉ እንጂ ከፌዴራል መንግስት ጋር ሲላተሙ አላዩዋቸውም። ምናልባትም ይሄ የብልጠት አካሄድ ይመስለኛል። የብልጠት አካሄድ ማለት ከፌዴራል መንግስት ጋር ከተላተሙ የፌዴራል መንግስቱ ከክልሉ አስተዳዳሪዎች ጋር ተደርበው ዱላ ሊያወርድባቸው ይችላል። ስለዚህ ለጠቅላይ ሚኒስትሩም ደብዳቤ ይጽፋሉ፣ ለጠቅላይ ሚኒስትሩም ወቁልን ይላሉ። እኛ ጉዳያችን ከክልሉ አስተዳዳሪዎች ጋር ነው እያሉ ይናገራሉ። ጉዳያችን ክልሉን እያስተዳደሩ ካሉ ሰዎች ጋር ነው ይላሉ። ላልገባችሁ ሰዎች በቶክቻው ዙሪያ እና በክልሉ አስተዳዳሪዎች መካከል ምንድን ነው የተፈጠረው ላላችሁኝ ይሄንን ነው ልነግራችሁ የምችለው። ሌላ አለ ያስቀረውት ያልገባኝ ነገር ካለ ቀሪውን የሆኑ ቤቶች ገብተው ሲያወሩ ሰማችኋለሁ። አንድ ቀን እንግዲህ ከነሱም ወገን ከዚህም ወገን ከመጡ ሚዛናዊ የሆነ መረጃ ለማቅረብ ጥረት አድርጋለሁ። የአንድ ወገን ብቻ ኢትዮጵያን ያለ የሚመስለኝ። እሺ የኤርትራን ባንዲራ ፖስት አድርጉ ስድድ ይላል። እሺ ሌላ ጥያቄ አለ? $50,000 የቲክቶክ አካውንት መግዛት የሚፈልገው በውስጥ ያወራኝ። ወንድሜ በጣም ነው እንደቸገረ፣ በጣም ነው የቸገረ። የሰው ብድር አለብህ። አበዳሪዎች መግቢያ መውጫ እየከለከሉ ነው መሰለኝ። ዝም ብለህ ጌም ተጫወቱበት። ዝም ብለህ ለምን ትሸጣለህ? ወይም ዝም ብለህ ሰው ተሳደበበት። እናታችሁን እንዲል አድርግ ምናምን ብል ዲያስፖራ ይሰጣል። አትሽጥ፣ ይቀልህ። 50,000 ፎሎወር ካለው ተሳደብ። አንበሳ ያወርዱላል ዲያስፖራዎች። ዲያስፖራው ያነበበ ወይ ምሁር ሲሸልም አይታጣቅም። አይደለም ሀቁ ነው እኮ ብነግርህ። ለምሁር ወይም ላነበቡ ሰዎች ሲሸልም አይታጣቀለ ዲያስፖራ አብዛኞቹ ለደንቆሮ ነው የሚያወርዱት። ስለዚህ አትሽጥ፣ ጥሩ ደንቆሮውን ያበረታተዋል። እሺ ሌላ ጥያቄ። እኔ ይጩፋ አይዶ ነው ስለዛ ማቀው ነገር የለም። ሃይማኖት ነክ ጉዳይ ስለሆነ እሱን በግል ስንገናኝ ብናወራ ይሻላል። በጫማ ጥፊ እንዳታስመቱኝ። ሌላ ጥያቄ አለ? ሞጣ ቀራኒዮ ከሰሞኑ የሞጣ ቀራኒዮ ጉዳይ እዚህም እዚያም ሲነገር እያየን ነው። የሞጣ ቀራኒዮ ያወራል። መቼስ እሱም እሳት ነው የሚተፋው። እንደምታውቁት ታስታውሳላችሁ፣ መንግስቱ ኃይለማርያም እኛ ዋና ደርጎች በንዑስ ደርጎች ተደፈቅን፣ በተለይ አንደኛውማ የሚተፋው እሳት ነው የሚተፋው ምናምን በእነሱ ተደፈቀንና እነዛ 60ዎች ላይ ፈረድንባቸው ብሎ የሚናገረው አንድ ንግግር አለ። ሞጣ እሳት ነው የሚተፋው። በተደጋጋሚ እንደነገርኳችሁ ሞጣ ቀራኒዮ አማራ ነው። ይሰማል። ሞጣ ቀራኒዮ አማራ ነው። አማራ ስል በጣም ልብ ያለው አማራ ነው። ይሄ ዝም ብሎ በእድሜ ከሱ ልታንስ ምናምን ትችላለህ፣ ትልቅ ነው ልትል ትችላለህ። እንዲህም ሆኖ ሞጣ ያስታውቃል፣ ልብ ያለው ነው። አማራ ነው ልጁ ሰውየው። ሞጣን እንደዚህ የምታሸማቀው አይነት ሰው አይደለም። ይህ ሞጣን እንደዚህ ሞጣ በድብቅ ሴክስ ስታረግ ቪዲዮ ቀርጸናል ብትለው ሳልጨርስ ቪዲዮን አቋረጥከው ወይስ ሙሉ አለ ነው የሚል። ሞጣ አይፈራም ስል ልታስፈራራው ከመጣ በማስፈራራት ሙድ ከመጣ አይፈራም። እንደ ሞጣ ያሉ ሰዎች በትሁት ሆነ ነው የምታስፈራራቸው፣ ቀስ ብለህ ምናምን እንጂ ሞጣ ሴት ስደክል ምናምን ተይዛል ካልክ ዶጊ ስታይል ነው ወይስ 69 ነው ምናምን ይላል። ሞጣ አይፈራም። ሸቀጥ ወጣ ብትለው በፎቶሾፕ አሳነስከው ወይስ እንዳለ ነው ልቀቀው ምናምን ነው የሚለው። አንዳንዶቻችሁ ቪዲዮ ተገኘብህ ምናምን ሲባል ትሸማቀቃለህ። ሄድ ሞጣ ጋር ምን ላድርግ ነው የሚለው። ሞጣ ሴት ስታወጣ እኮ ተያዝክ እና ወንድ ላውጣልህ
አስቀድሞ የሞራል የበላይነት ይወስድባል። ምን ታደርጋለህ? እጅ ከመስጠት ውጭ ምንም ማድረግ አትችልም። አረ ሞጣ ከሚስት ውጭ እየማገጥክ ነው። እናትህ ናት። ከእናትህ ጋር እህትህም ካለች አልምራትም። በቃ ምንም ማድረግ አትችልም። እንዲህ አይነት ሰው አታበሽቀው ምናምን ወይ ሚስቱ ትዳሩን ላፋታው ምናምን እንዳትል ይናገራል። እየሰማች እኮ ነው። እየሰማች ነው። እዚህ ጋር ቁጭ ብላ እየሰማች ነው። ይዛኝ ነው። እንደውም እኔ ባለኝ ቁመና ባለኝ መልክ 50ውን ማመላለስ ሰው ነበርኩ። ሞጣ ቱርኩ ነበር የሚሉኝ። አሁን ሞጣ አሸቦ ሆንኩኝ፣ ተያዝኩኝ። እኔ ብለቀቅ 150ውን ነበር ማግተለትለው ምናምን የሚል ሰው ነው። አይፈራም። በቃ በምንም ብትመጣበት አይፈራም። ይዘማራ ምን እያልክ ነው? ትክክለኛ አማራ ነው። በነገር እኔ ማውቃቸው ትክክለኛ አማሮች እንደዚህ ናቸው። አይፈሩም። ምንም ይፈሩት ፈርሃ እግዚአብሔርን ይፈራሉ። ፍሬንድ ይሉንታ አለባቸው። አሁን አይ ቲንክ ስለተናደደ ዛሬ የሰማሁት እንትን ሲሳደብ ሰምቻለሁ ምናምን። በሁሉም ረገድ ሬዲ ነኝ ለማለት ያን ምልክት ለማስተላለፍ ፈልጎ ይመስለኛል። በተረፈ ሞጣ ከኔ ጋር ተላልሷል ምናምን፣ ግን ሀቁን እንትን ማለት የለባቸውም። ያን አይቻለሁ። ስለዚህ ምን አባህ አማራ አይደለም ትላለህ? እና አማራ ባይሆን ታዲያ ምንድን ነው ታዲያ? የምታየው ሰው እኮ አፍንጫ፣ እግር፣ ቁመት የምታየው የሚንቀሳቀስ ሰው ነው። የምታየው ሰው ነው። የሚናገር ሰው ነው። ምን ነው የምታወሩት? አይፈራም። በቃ ትክክለኛ አማራ ልጅ አይፈራም። ሊፈራ አይችልም። አንድ እግዚአብሔር ሊፈራ ይችላል። በተረፈ እንዴት ይሆናል? ሁሉ ነገር አይፈራም። ሞጣ እንደዛ ነው ማሰብ ያለባችሁ። እንደዛ ነው ማሰብ ያለባችሁ። ይሄ አጉል እንትን አይሆንም እንደዚህ ምናምን። በቃ ሞጣ በራሱ ዛባ ያሽከርከር ብለህ የምትሆኑ እንጂ ይሄ ላስፈራራ ምናምን አይዶ እየነገርህ ምን እሺ፣ ያን አይቻለሁ። ይሄ ነው። ሌላ አለ ለኔም ታንሱኝ ጥያቄ? ሞጣ ይመጣ ታወያየዋለሁ። ኦፍ ኮርስ በነገራችን ላይ ሞጣ ትልልቅ መድረክ ላይ አስቀምጣችሁ ፖለቲካዊ ትንታኔዎችን ስጥ ብትሉት ጽፎ ተዘጋጅቶ ኦርጋናይዝድ የሆነ ነገር ማቅረብ ይችላል። አንድ ጊዜ መጥቶ አላታችሁታል። ስነ ምግባር አለ፣ ሰው አክብራል። አንዳንድ ጊዜ ስነ ምግባር የጎደላቸውን ነገሮች ስታደርጉት ለዛ ነው ሪያክት የሚያደርገው እንጂ በእንትን ካናገራችሁት፣ አሁን እዚህ ፖለቲከኞች ሲወያዩ ነጥብ ማስቆጠር ይችላል፣ ፖለቲካ መስራት ይችላል፣ ማውራት ይችላል። አሁን እየሆነ ያለውን ነገር ያውቃል። ለምን አይገባም? የቤቱ ህግ እንዲህ ነው ካልኩት ያከብራል። ያ ታስታውሳላችሁ፣ አንዴ መጥቶ የቤቱ ህግ ተጥሷል ብዬ ሳወርደው ትህትናውን አይታችኋል። ተመልሶ እንደገና ገብቶ ሚስ አንደርስታንዲንግ ነው ቴዲ የተፈጠረው በዚህ ነው እንትን ለማለት ፈልጌ አይደለም፣ እንደ ትላልቅ ሰዎች እናወራ እያለ የሚያወራ ሰው ነው። ያን ነው ማይበት። ሌላ አለ ሌላ ምታንሱኝ ጥያቄ አለ? ስነ ምግባር ያለበት ቦታ ላይ ካለ በስነ ምግባር ካናገራችሁት በትህትና ማውራት ይችላል ነው ያልኳችሁ። አንዳንድ ሰው ሰላማዊ ቦታ ብታስቀምጡት የሚሳደብ አለ። ሰላማዊ ውይይት ላይ አንዳንድ የሚሳደብ አለ። እኔ ያን አላስተናግድም። እኔ ሰላማዊ ውይይት ነው ማካሄደው። ሞጣውን ሰላማዊ ውይይት ላይ የትም ቦታ ላይ በዙም ሚቲንግ በለው በዩቲዩብ በለው በምን ብትወስደው ህጎቹ እነዚህ ናቸው፣ እነዚህ ነገሮች መጠቀም አትችልም ብትለው እሺ ብሎ አኮርዲንግሊ መሄድ የሚችል ሰው ነው ይናገራል። አይ ስታናዱት ደግሞ በዚህ ልመልስ ምናምን ሊል ይችላል። ለምሳሌ እኔም ባህሪ አለብኝ። እኔም እንደዚህ አይነት ባህሪዎች አሉብኝ። እኔ የምታስፈራራኝ ልጅ አይደለሁም። እኔ
ሰው አከብራለሁ። በጣም ትሁት ልጅ ነኝ። በጣም ቀናዎችን እፈራለሁ። ምስኪኖችን ሰው ትሁት ሲሆንብኝ እፈራለሁ። በጣም አከብራለሁ። በጣም ይሉንታ አለብኝ። ሰው ጋጠ ወጥ ሲሆንብኝ ግን እንደ እብድ ያደርገኛል። ወይ ሳልገልህ ትገለኛለህ እንጂ አለቀ። 20 ዓመት ሊፈጅብኝ ይችላል። አረሳም ደግሞ በይቅርታ ምናምን ካልፈታ ነው በስተቀር አረሳም። እኔ ትልቁ ችግር አረሳም። ጋጠ ወጥ ከሆንክብኝ ማንም ሰው አይፋታም። በአሁን ዘመን ጋጠ ወጥ ሆነበት ማን ይለቃል? ማን ይለቃል? ጋጠ ወጥነት ለአንተ ብቻ የተሰጠ ለአንተ ብቻ ተቆጥሮ የተሰጠ ነገር ነው ነው ወይ? ዛሬ ሕፃን ልጅ ዝም ብለህ እንኳን በጥፊ መተው አይሄድም እኮ ቢያንስ ድንጋይ ይወረውራል። እንደዛ ነው። እኔ ለምን የወጣበት ማህበረሰብ ለምን ለእኔ ካለ 120 ሚሊዮን አይደለም 200 ሚሊዮን ብሔር ብሔረሰቡ 200 ሚሊዮን አይሆንም። አይ ዶንት ኬር። በጣም አከብርሃለሁ። ተመጣጣኙን ክብር ፈልጋለሁ። ያን ከነፈከኝ ሳልገልህ ግደለኝ። ይሄ ነው የኔ መርህ። እሺ ሌላ አለ። ሞጊልዳ ለ3 ወር ታግዷል። ሞጊልዳ ለ3 ወር ታግዷል። ምክንያቱም እኔና የኔ ሰላዮች ባደረጉት ክትትል፣ በነገራችን ላይ የኔ ሰላዮች እኔ ቤት ፖለቲካ መጥቶ የሚሰሩ ሰዎች በማንኛውም ሰዓት በጊዜው ማለት ጊዜው ሲሰድቡኝ እኔ የምሰደብበት ቤት ተቀምጠው ካያችሁ ቶሎ ሪፖርት አድርጉልኝ። ማዕቀብ ነው የምትለው ማዕቀብ። ይሄ ትክክለኛ ነገር ነው። ምክንያቱም ለአድማጭ ተመልካች ክብር ያስፈልጋል። መድረክ ሰጥተን ታዋቂ አድርገን ፌመስ አድርገናቸው እንደገና እንዴት ይሰድቡናል? ማመስገን ሲገባቸው አክብሬ አስገብቼ ከሚሊዮኖች ጋር አስተዋውቄ እንዴት ምን ባደረኩኝ ነው የሚሰድበኝ? ይሄ አይሆንም። ስለዚህ ቆፍጣና እርምጃ ወስዳለሁ። በዚህ ደግሞ አልዝረከረክም። እኔ የመርህ ሰው ነኝ። እኔ 10 ጊዜ ስቀደድ ስሰፋ አታገኘኝም። ማይ ፍሬንድ፣ እኔ እዚህ ጋር ዋርዳይ ወይ ሰድበኝ እንደገና ጠዋት ሰድበኝ ከሰዓት የምታገኘኝ ሰው አይደለሁም። እኔ ያን እንኳን ለሚያደርጉ ሰዎች አፍራለሁ። እኔ እንደዛ አላደርግም። ወይ ይቅርታ ትለኛለህ ወይ እንዳላገኘህ ትጠፋለህ። እሺ ሌላ አለ። ሞጊልዳ በዛ ወደ ለ3 ወር ሌላ የመጨረሻ ዘመድኩን ናፈቀን በአንተ ቤት ይመጣል። ዘመዴ አክብሮ የሚያወራ ሰው ነው። በስነ ስርዓት ያለው ሰው ነው። የምጠይቁትን ጥያቄ ይመልሳል። ቤቱን አክብሮ መጥቶ ተጠይቆ አውርቶ ይሄዳል። ተከብሮ ይሄዳል። እኔ አክብረኝ ከመጣ ተከብረን እንዴት መሄድ እንዳለብህ አውቃለሁ። ቁም ነገር እኔ ቤት ስትመጣ የመጀመሪያው ነገር ተገቢውን ክብር ነው የምሰጥ። አይ ዶንት ኬር ኬትም ወጣ ኬትም ሰው በመሆነ ብቻ አከብርሃለሁ። ተመጣጣኝ መርሳት የሌለባችሁ ተመጣጣኙንም ክብር እኔ ጋር ለሚመጡ ሰዎችም ለእኔ መስጠት አለባችሁ። እንደዛ ነው የምሰራው እኔ። እሺ ሌላ አለ። ከሌሎቹ ጋር እኔ እንደዚህ ተሰዳድቤ ምናምን አላቅም። ይሄ ስድድብ አሁን ጆከር ዳልቻ ያኛው አንድ ጊዜ ዳልቻ የሚባለው ሲሰድቦኛል ከጆከር ጋር በማህበራዊ ጉዳይ ላይ በሚመጣ ሰዓት ጆከር ይግባ በሚሉ ሰዓት ገብቶ ሀሳቡን ይሰጣል። በተረፈ ጆከር ሲሰድበኝ ሰምቼ አላቅም። በዛ አውደ አላቀውም። በራሱ ዛቢያ ነው የሚሽከረክረው። የሚያገናኘን ነገር የለም፣ ሌላ ነገር የለም። ይሄ ነው። ከሁለቱ ማን አሉ ነው። ሁለቱም በራሳቸው ዛቢያ የሚሽከረከሩ ናቸው። ሁለቱም ይሳደባሉ፣ ተሳዳቢዎች ናቸው። ከሁለት ተሳዳቢዎች በጣም መጥፎውን ምረጡ። እንግዲህ እናንተ ከበጣም መጥፎ መምረጥ ነው እንግዲህ እናንተ ስራ።
አይደለም። እኔን ግን ብትጠይቁኝ ሰው ሳይደርስባችሁ የሰውን እናት እንዲሁ ዝም ብላችሁ የምትሳደቡ ከሆነ ድንቁርና ነው። ይሄ ይሰማል። እናት መከበር አለባት። አፍን ያዝ ካላደረገ የሰው እናት ስትሳደብ እንደው ትንሽ ስቅጥጥ ካላደረገ ስቅጥጥ ሊያደርገ ይገባል። ምንም እንከን ማይወጣልህ ደንቆሮ ነህ። ስለዚህ ምን ደንቆሮን የምትሸልመው ደንቆሮ ናችሁ። የምትሸልሙም ካላችሁ የሰው እናት ሲሰደብ ኮፍያ አበባ የምትሰጥ ከሆነ ደንቆሮ ነህ። ምን በልጆች ታገኘዋለህ። ምን ጥያቄ የለውም። በነገራችን ላይ እርግማን ላይ የምትዘሩ ሰዎች በቤታችሁ ይገባል። ይህን ማወቅ አለባችሁ። ኢትስ ፓወርፉል። ተንኮል ላይ ጊፍት የምትሰጡ ሰዎች፣ ሰው ላይ ክፉ ሲሰራ ጊፍት የምትሰጡ ሰዎች፣ አንበሳ የምታወርዱ ሰዎች በልጅ ልጆቻችሁ ታዩታላችሁ። እግዚአብሔር እስከ 7 ድረስ 7 ትውልድ ቆጥሮ ይበቀላል። የሆነ ቀን የተደነጋገሩ ልጆች ስትወልድ ምኑ ጋ ነው ሚስቴክ የሰራሁት ብለህ ራስን እንዳትጠይቅ። ኬርፉል፣ በጣም መጠንቀቅ አለብህ። ማን ላይ ነው የምትዘራው? ለፍተህ ያመጣኸውን ገንዘብ ለማን ነው የምትሸልመው? ለማን ነው የምትሰራው? ለማን ነው የምትሰጠው? የሰው እናት ሲሰደብ አንበሳ እያወረድክ ነው። እኔ እንደው በሌላ ተጠራጠረኝ። እግዚአብሔር ቆጥሮ የሚደነጋገሩ ምድር ላይ ተቀበዝባዥ የሆኑ በልጆች ተባለ። ኔቨር እንዲህ ያለ ነገር ላይ ተተባበሩ። እንዲህ ያለ በተአምር ለትውልዳችሁ የምታስቡ ከሆነ ማለት ከአብራኮቻችሁ የሚወጡ ልጆች ምድር ላይ ተቀበዝባዥ ነው የሚሆኑት። ስለዚህ የሰው እናት የምትሳደባለህ እዚህ ምድር ላይ እዚህ ቲክቶክ ላይ የመጨረሻ እንከን የማያወጣልህ ደንቆሮ ነህ። ይሰማል። ድንቁርና ነው። እነዚህንም ስቴጅ ሰጥታችሁ የሰው እናት የምታሰድቡ ማለት ነው። ከነዚህ ጋርም ተቀምጣችሁ ስቴጅ ተጋርታችሁ ሀሳብ የምታንሸራሽሩ ድንቁርና ነው። ያን ነው የምነግርህ። እኔ እነግርሃለሁ። እኔ ሁለቱንም አምጥቼ እዚህ እንዲያወሩ አድርጋቸዋለሁ፣ ግን በስህተት አይሳደቡም። ወይ እኔ በቃ የዛን ጊዜ ሞቴ ይሆናል እንጂ በታሪክ እንደዛ አይሆንም። ቢኮዝ እኔ ለነገ ይጨነቃሉ፣ ለነገ አስባለሁ። ማህበረሰቡ ስራመድ ምንድን ነው የሚለኝ? መንገድ ላይ ሲያገኘኝ ምንድን ነው የሚለኝ? እንዴት ነው የሚያወሩኝ? ክብር ነው የሚሰጠኝ ወይስ በንቀት ነው የሚያየኝ? ለእኔ ውርደት ነው ወይስ ለራሴ ፕሮፋይል ነው የምትጨነቀው? ምንድን ነው የምታወሩት? እዚህ የሚሳደበውማ መድረኩን ፈልጎ መጥቶ እንደፈለገ እንትን ብሎ ይሄዳል። አንተሳ እንዴት ነው የምትሆነው? 21ኛው ክፍለ ዘመን ነው። እያንዳንዱ ነገር ሪከርዶ ነው የሚቀመጥበት ዘመን ላይ ነው። ስለዚህ ከየትኛውም ብሔር ውጣ፣ ከየትኛውም እኔ ጋር እንዳታስበው። በጨዋ ቋንቋ አወራለሁ ካለ ማንንም አስተናግዳለሁ። እና ተሳደባለሁ ካልክ ግን በቂጡ ነው ማስቀምጠው። ለምን ለኔ እነገርኩ? ለምን ከ200 ሚሊዮን ብሔር ብሔረሰቦች ወጣ ሰው አትሆንም? አይ ዶንት ኬር። አይ ቲንክ በዚህ አትጠራጠሩ። በእኔ ላይ እምነት አላችሁ። አብጄ ካልሆነ በስተቀር ያን አላደርግም። እሺ፣ ሌላ ጥያቄ አለ? ዩሪ ባንተ የተነሳ ቲክቶክ እና ብሔርተኝነትን ለቅቅ ያለው ብሏል። ለምን አለ እንደዛ? ለምን ይላል? እኔ ምን አረኩት? እኔ ጎበዝ ልጅ ነው፣ ግን የሆነ ከሱ ማልጠበቀውን ነገር አይቻለሁ። እኔ እንደምታውቁት መድረክ ሰጥቼ እንድታወሩ ከማድረግ ውጭ ማናችሁም ጋር የተለየ ግንኙነት የለኝም። ግን እኔ ቤት ካወራችሁ በኋላ ቤት ከፍታችሁ ስሰድቡኝ ሳይ አፍራለሁ፣ በጣም አፍራለሁ። አሁን እሱ ልጅ በውስጥ በኢንቦክስ እንዳስገባው ብዙ አይነት ጥያቄዎች ያቀረበልኝ ልጅ ነው። ብዙ አይነት ጥያቄ። ትሁት ልጅ ነው። በትህትና ብዙ ጠይቆኛል። ግን መርህ ስለሆነ ብቻ ብዬ ነው የከለከልኩት። በኦዲዮ በምናወራበት ሰዓት በኦዲዮ ታወራለህ፣ አስገባለሁ ብያለሁ። ከዛ በኋላ ግን አንዳንድ ጊዜ ለሰዎች ቦታ ተሰጧቸውና ቤት ከፍተው ግን ሲሰድቧቸው ስታዩ፣ ፖለቲካዊ ስድብ ኦኬ፣ ግን ዝም ብሎ የሰፈራውን የባልቴት ስድብ ከማጠብቁ ሰው ስሰሙ አዝናለሁ። ከዛ በመነሳት አንዳንዶቻችሁም ሼር ታደርጉልኛላችሁ። ለምን እንደሚሰድበኝ አላውቅም ነው ብሎክ አድርጌዋለሁ። ያ ግን አንድም ቀን የሰድቤው አላውቅም።
ግን ይሳደባል። የሆኑ ሰዎችን እያስገባ ስድብ ምናምን ሲያደርግ አይቼ አይ ለካ እንትን ነው እንደ ምናምን ብያዝኜ ለዘላቂ ሰላም ስል እንትን ብያለሁ እንጂ እኔ አፈ ጉባኤ ነኝ። በራስ ዛቢያ ነው የምትሽከረክረው። ፖለቲካ ነው የምትሰራው። ምን ላድርግ ነኝ? ያንተ ብሔር አይደለም፣ የማንህም ብሔር አባል አይደለሁም። ፖለቲከኛ ነኝ ብላል መድረክ ከፍቼ ላለው ታወራለህ፣ ትሄዳለህ ወደምትሄድበት እንጂ ልትሰድበኝ አትችልም። ምን አጠፋው ነው? መድረክ በሰጠው ተናግረህ እስክትጨርስ ድረስ እንድትደመጥ ባደረግኩኝ። ብሔርተኛ የሚጠቅምህንና የማይጠቅምህን ቦታ እኮ ለይተህ ማወቅ አለብህ። ፖለቲከኞች ስማርት እኮ ነው መሆን ያለባችሁ። የት ተገኝተህ ሀሳብን ብትሸጥ የት ጋር መድረስ እንደምትችል ማወቅ አለብህ። የፖለቲከኛ ተቀዳሚ ተግባሩ ህዝብ ጋር መድረስ ነው አይደል እንዴ? እኔ ጋር ትመጣለህ፣ ህዝብ ጋር ትደርሳለህ። አለቀ። ሚሊዮኖች ያደምጠዋል። በፌስቡክ በዩቲዩብ ሌሎችም ያንሸራሸራሉ። በአንድ ጊዜ ሀሳብን መሸጥ ትችላለህ። ይህን ካደረግኩልህ ለምን ሰርበኛለህ? ለምን እናንተ መጠየቅ አለባችሁ። እኔ ሲሰድቡኝ ስተው ለምን ለምሰሉ ቴዲ ምን አደረጋችሁ ማለት አለባችሁ። ፌር ነው አይደል? እንደዚህ አይነት ጥያቄ መጠየቅ አለባችሁ። ሚስትን ቀምቻለሁ ምን አድርጌያለሁ? ገንዘብ ሰብስቤ ይሄን ፖለቲካ ሰራለሁ ብዬ ክጄሃለሁ? ገንዘብ ስብሰባ ውስጥ አልገባው። ምን አድርጌ ነው መሰለኝ? እኔ አሁን ከጠቅላይ ሚኒስትሩ አንዴ ፓርላማ ውስጥ አሁን አንተን ብሰድብ ዝም ትላለህ ብሏል። በጣም ፈኒስት ንግግር ነው፣ ፈኒ የሆነ ነገር ነው። እና ዝም ብለህ አንድ ሰው ቢሰድባችሁ ዝም ትላላችሁ? ይሄ ነው ማወቅ ያለብህ። ቴዲ የሚባል ስም እዚህ ጋር ይዤ ያለ መርህ ልጓዝ አልችልም። ምንም አትምንም። በጣም ቆፍጣና ልጅ ነኝ። በጣም በእግሬ መሬት ካልሆነ በስተቀር በአፌ ሰው ማነካ ልጅ ነኝ። ስለዚህ ካልደረስኩብህ ከደረስክብኝ ግን ወይ ሁለት ነገር ነው የሚያስታርቀን። ወይ ይቅርታ ትለኛለህ ወይ ጊዜ ጉዳይ ነው። ብላክ ሊስት ላይ መስግቤያለሁ። 10 ዓመት ሊፈጅ ይችላል። ምን ጊዜ ነው ቴዲን ያስቀየምኩት ብለህ ለራስህ እንኳን ግራ እስኪገባ ድረስ ነው ማደርገው። እንደዛ ነው እንጂ እኔ ቪዲዮ እየሰራሁኝ በየቀኑ ከአንተ ጋር ምናምን እንዲህ ያልከኝ ልጅ እንደዚህ ያልኩ እንደዛ ልጅ አይደለሁም። እኔ እንዲህ ሰደብከኝ እንዲህ ያልከኝ ምናምን ያው ቪዲዮ እየሰራሁ እኔ ለአንተ ጋር ልመላለስ። የኔን ሲስተም አታውቀውም። የትም ያልተበላበት ሲስተም ነው ማይ ፍሬንድ። ከህሊና ማይጠፋ ማህተም ነው ጀርባ ላይ መትቼ ቁጭ ማድረግልህ። እኔ ማህተም አለምታ እችን ምድር በሞት እስክትሰናበታት ድረስ ማይለቅህን ማህተም ነው መትቼ ቁጭ ማድረግልህ። እንደዛ ነው የምንሰራው እኛ። እሺ እንጂ ሌሎች የሚመላለሱ አሉ። አሁን እንትኑ የሚፈልጉ አሉ። ስትሰድቧቸው ፎቶዋቸውን የእናንተን ፎቶ ከጀርባ አድርገው ምናምን ረገጣሉ ምናምን ትሉት እንደዛ የሚያደርጉ አሉ። እና እኔ እንደዛ አላደርግም። ግደለኝ። እሺ ሌላ ጥያቄ ያለ መጨረሻ ቴዲ ምን አባት ያርግ ትላላችሁ? የኔ ወዳጆች ካላችሁ፣ እኔን የምትወዱኝ ካላችሁ በዚህ ጉዳይ ላይ ሴቶች ተደዋውለን ተነጋግረን በጠረጴዛ ዙሪያ ብናወራ ደስ ይለኛል። ወንዶች እንዳትመጡ እኔ ጋር፣ ወንዶች እንዳትወዱኝ። ብዙ ጊዜ ነው የምናገረው ከወንድ ልጅ እኔ ምንም ወንድ ልጅ እንዳይወደኝ፣ ሴቶች እንወዳለን ቢሉ ይበረታታል። ከሴቶች ቢያንስ አንድ ነገር ይገኛል። እሺ ሞጣን አላያችሁም እንዴ? ከሴት ጋር ተኝተህ ተይዛል እና ከወንድ ጋር ለተኛለህ? ከወንድ ጋር ለተኛልህ ኖሯል? ከወንድ ጋር ለተኛ ደስ አይላችሁም? ግን የሆነ የሞራል የበላይነት ልትወስዱባቸው ስትሉ አስቀድመው የሚወስዱባችሁ ሰዎች ደስ አይሉ? ብዙዎቻችሁ እኮ ተሸማቃቂ ስለሆናችሁ ፈሪ ሆናችሁት እኮ ለዛ ነው። በጣም ትፈራላችሁ። ሸቀጥሽ ታየ ሲባልና ይታያ ሸቀጥ ታየ ሰዋት ይታያ ሸቀጤ አሁን ሸቀጤ ባይዘጋብኝ እኔ ላሳይ ይችላል። እኔ አይ ዶንት ኬር። ቴዲ ከሴት ጋር ታየ እና ልታያ ቴዲ ሴት ስታወጣ እና እኔ ከአንተ መጠበቀው እኔ ከሴት ጋር ተኝቼ ካገኘኸኝ ትንታኔ ስጥበት። እንዴ ነው አደራረጌ ትክክል ነው? ፖዚሽኑ ትክክል ነው? አንግሉን ጠብቆ ነው ምናምን የከተትኩት ምናምን እንዲህ ትንታኔ እንድሰጠኝ የምጠብቀው እንጂ ቴዲ ከሴት ወንድ ከወንድ ጋር በሚተኛበት ዓለም ላይ የኖርክ ወንድ ልጅ ከሴት ጋር ተኛ ብለህ ተገኝቶ ነው? ዛሬ ከወንዱ እኮ ከወንድ ጋር ነው የሚተኛው ማይ ፍሬንድ። ጎዳናው ላይ እኮ ሴት እየሳመ የሚሄድ ወንድ እኮ ማየት ማንችልበት ደረጃ ላይ ደርሰናል እኮ።
ተቃቅፎ የሚሄደው ወንድና ወንድ ነው። የሚሳሳመው ወንድና ወንድ ነው። አይታችኋል? እስኪ ከሀገር ውጭ ያላችሁ እስኪ ዲያስፖራዎች የሚበዛው ከወንድና ሴት ተቃቅፎ ሲሄድ ነው ወይስ ወንድና ወንድ ተቃቅፎ ሲሄድ ነው የምታዩት? እንደገና ወንድና ሴት ታዩ ተብሎ እንደገና ያዙ ይለቀቁኝ ሊበረታታ የሚገባው ነገር ነው። ይሄ እኮ ቁም ነገር እንደ ሚልክ ድኩላ፣ እንደ ጭላዳ ዝንጀሮ፣ እንደ ቀይ ቀበሮ እየጠፋ የመጣ ነገር ነው እኮ። ወንድን ከሴት ጋር ማየት በቃ እየደበዘዘ እየመጣ ነው። ስለዚህ ከሴት ጋር ተኝቶ ታየ ቴዲ ሲባል እሰይ እሰይ ጥሩ ነው። እንዴት ነው አስደሰታት? እንዴት ነበር ነው ማለት ያለብን። ተገኝቶ ነው ለከሌ ከእንትና ጋር ተገኘች ጥሩ። እኔ አሁን ብትነግሩኝ ደስ ይላል። በእርግጥ ባለትዳሮችን አይመለከትም። ባለትዳሮችን አጉል ምክር እየመከርኩኝ አይደለም። ሲንግሎች ካላችሁ እንትና ከእንትና ጋር እኮ ተሞዳሞደች ጻፍለት፣ ጥሩ ነው በጣም ይሄ ነገር አለ። እንዲህ አሁንም ይበረታታል። ምን ጉድ ነው የወረረን ጎበዝ። ወንድ ከሴት ጋር ታየ ተብሎ እነዚህ እኮ ፓስወርዳቸው የስልካቸው የመጨረሻ ቁጥር የሆኑ ሰዎች አስቸገሩ ነው። የቲክቶክ ፓስወርዳቸው የስልካቸው የመጨረሻ 4 ዲጂት እናንተ ናችሁ እየበጠበጣችሁ ያላችሁት። እሺ ሌላ ጥያቄ አለ? ዛሬ ከረጅም ጊዜ በኋላ እየተናገርኩ ነው፣ ንግግር እያደረግኩኝ ነው። ግር እንዳይላችሁ። ቁም ነገር የሚበጠበጡት እነሱ ናቸው። የሚሰድቡንን አሁን አራዳ መስሎ የሚሰድቡን ሰዎች እስኪ ፓስወርድ ምንድን ነው ብትለው የስልኩ የመጨረሻ 4 ዲጂት ነው። ኢሜይሉ ስልክ ቁጥሩ ነው። መጨረሻ ላይ @gmail ወይ @yahoo ይላል። በቃ አለቀ። ኢሜይል ስልክ ቁጥሩ ሆኖ ፓስወርድ የስልኩ የመጨረሻ 4 ዲጂት ሆኖ አሁን አንተ ሰው ትሰድባለህ። እሺ ሌላ ወደ ዲሲ ሙቭ አደርጋለሁ። ብዙ ጓደኞቼ ያሉት እዛ ነው። እኔ አሜሪካኖችን ወዳቸዋለሁ። ከኔ ሙያ ጋር አብሮ የሚሄደው እዛ ነው። ፖለቲከኞች አሉ፣ አርቲስቶች አሉ፣ ስፖርተኞች አሉ። እዛ ወደዛ ሙቭ ማድረግ ፈልጋለሁ። እዚህ አይዶ ነው ፍዝዝ ያለ እንትን ነው እና ከኔ እንትን ጋር ብዙ እንትን አላለኝም። ስለዚህ በቅርቡ ወደዛ ሙቭ ማድረግ ሀሳብ አለኝ፣ ፍላጎት አለኝ። ወደ አሜሪካ ወደ ዩኤስኤ ይሄ ማስታወቂያ ከተነገረበት ቀን ጀምሮ ቴዲን አግብተሽ መውሰድ የምትፈልጊ ካለሽ ሙያውን የምታከብሪ የምትንከባከቢ ቀልዶቹን ቁም ነገሮችን የምትንከባከቢ ይሄ ማስታወቂያ ከተነገረበት ጊዜ ጀምሮ ማመልከቻ ማስገባት ይቻላል። እሺ ሌላ ጥያቄ አለ? ወደዛ ሙቭ እናደርጋለን። በተለይ የቢዝነሱ ዓለም ውስጥ ካለሽ እኔን ይዘሽ ቢዝነስ በቃ አለቀ። በቃ እኔን ከፊት ማስቀመጥ ነው። ይህን $1 ታትም ያለሽ ይህን ቢዝነስ በተለይ ቢዝነስ እኔ ሰልፍ ኢምፕሎይድ የሆኑ ሰዎች ሴቶች ደስ ይሉኛል። እንደዚህ አይነት ውስጥ ያለሽ ካለሽ አለቀ። መጨረሻ ስማርት የሆነ ምርጫ ነው። በተለይ ደግሞ በቃ ከኔ ባህሪ ጋር ልክክ ካልሽ በቃ ምድራዊ ገነት ውስጥ እንደኖርሽ ቁጠሪው። እንደዛ ነው ማድረግ ነው። እሺ ሌላ አለ? የመጨረሻ የማዳም ቅመሞች በጣም ነው የምወዳቸው። ስለ እውነት ለመናገር በተለይ እኔ የታዘብኩት ነገር እኔ ማላግባብ ስሜ ሲጠለጠል ለእኔ ጥብቅና የሚቆሙት ሴቶች ናቸው። ይሄ የሚበረታታ ነው። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። እያየሁኝ ነው ለእኔ ስትከላከሉ። ለእኔ ጠበቃ ሙአመር ጋዳፊ እኮ እድሜ ልኩን እኮ የሴት ቦዲ ጋርድ ነው የነበረው እና ሴቶች በጣም ጥንቅቆች ናቸው። ስለዚህ በሴቶች ዙሪያ ነው እኔ መስራት የምፈልገው። የኔ ቦዲ ጋርዶች የዚህ ቲክቶክ ላይ ያሉ ሴቶች ናቸው። በጣም ነው የምወዳቸው። ራስን በጣም ትወዳለህ? አዎ በጣም ወዳለሁ ራሴን ካልወደድኩኝ ሰው ልወድ አልችልም። ግን ራሴን መውደድ ማለት ይሄ ሌላውን እስከ መጥላት ድረስ አይደለም።
አንዳንዴ እኔ ተጎድቼ ለሰዎች የምሆንበት ብዙ አጋጣሚ አለ። በተለይ በትህትና ከመጣሽብኝ ትህትና ለምን እንደሆነ አልችልም። ሰው ትሁት ከሆነብኝ በቃ ደካማ ጎኔ ነው። ብዙ ጊዜ እንደዚህ አይነት ነገሮች አሉ። እሺ ሌላ አለ? ሌላ የምነሳኝ ጥያቄ ወደ ካናዳ ነው የምትሄደው? ቴዲዮ ነው ወደ ዩኤስኤ የሚሄድ ፍላጎት አለኝ። ኦኬ ዳኘው ዋለ ወርቁ ሞጣ። ዳኘው ዋለ የአማራ ሕዝብ የሚወደው አርቲስት ነው። ወርቁ አይተነው እንዲሁ አብዛኛው የአማራ ሕዝብ የሚወደው ባለሀብት ነው። ሞጣ ቀራኒዮ አብዛኛው ሰው ወጣቱ የሚወደው ፖለቲከኛ ነው። ፖለቲካን ሳታየር በሆነ መንገድ የሚገልጽ ነው። ስለዚህ ሶስቱም የተለያየ ፊልድ ነው ያላቸው። ሶስቱንም ወዳቸዋለሁ፣ አከብራቸዋለሁ ለማለት ያለው። እሺ ሌላ ጥያቄ አለ? ስለነበረን ቆይታ ከልብ ነው የማመሰግነው። በተቻለ መጠን በሚያዝናናው እያዝናናችሁ ቁም ነገር እያወራሁ ከእናንተ ጋር ቆይቻለሁ። መተላለፌን ይቅር በሉኝ። አንዳንድ ቪዲዮዎች ተቆርጠው ከተናገርኩት ንግግር ሲፖሰቱ ካያችሁ በቀሉ ቀልድ ነው እናንተ እንደ ቀልድ አታውቁም እንዴ ምናምን እያላችሁ ኮምቱልኝ። ስድብ ከሆነ ቴዲ ምን አባታችሁ ያርጋችሁ ምናምን እያላችሁ ትኮምታላችሁ። የተረፈ በሚቀጥለው እሁድ እስክንገናኝ ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ።